ሰላም ጤና ይስጥልኝ ውድ የጀሚሾ ቤተሰቦች እንዴት ከርማችኋል? በዚህ ሳምንት ልዩ እንግዳ ከባድ ህይወት ቤተሰብ ላይ ተከሰተ ማለት ነው። እንደማንኛውም የኢትዮጵያን ታሪክ የቀየረው የ60ዎቹ መገደል ስለነበር ከተገደሉት ውስጥ አንደኛው የኔ አባት ነበረ። ከዛ አልፈሽ ግን አይ ነው ወገኔ ለሌላው ደግሞ ለድረስ ብለሽ እንድትይ ያደረገሽና ደግሞ ያንን ግሩፕ ፎርም አድርጋችሁ የጀመራችሁበትን ጊዜ ደግሞ አስታውሽን እስቲ። ልጇን እንደምንም ሞቶ ተሟሙቶ ማስተማር አይ ኖ ልጁን ብቻ ካስተማር አይሆንም። እናትም ልጅም ቤተሰብም ነው አንድ ቤተሰብ አቅፈን ከአደጋ እንከልለው። ምክንያቱም የድህነት አገር ውስጥ በጣም ጥሩ ሲሰራ መጠርጠር ወይም ማመን ሊያደርገኝ ነው ፍርሃት ትንሽ ልብ ውስጥ የከተተ አስተዳደር ያለ ይመስለኛል። ህይወት የቀጠለበትን ሴት ላይ ያረግሽበትን ሁኔታ እና በሰዓቱ ፈተነኝ የምትዩ ነገር አድማስ ሬዲዮ ይባላል። አድማስ ሬዲዮ ከዛ እሱ ኢንተርቪው ላረግሽ ፈልጋለሁ ሲል ስቱዲዮ እንሂድ አለ። ስቱዲዮ ሄደን ምን ቢጠይቀኝ ጥሩ ነው? እሱም ተደናግጦ ነው መሰለኝ ህይወትሽ እንዴት ተቀየረ ሲለኝ ግራ ገብቶኝ ትላንት 500 ብር አልነበረኝም ዛሬ 500 ብር አለ። የኮሚኒቲን አገልግሎት በጣም ከመሰረቱ ጀምሮ ሊያስተምረን የሚችል ተቋም የወገኔ አመራር እንዲሁም ደግሞ የግል ህይወቷን ጭምር እዚህ ሀገር የመጣችበትን የገጠማትን ህይወቷን ሁሉ ያስተማረችበት ኒኒ ለገሰን ጋብዤላችሁ ቆንጆ ቆይታ አድርገናል። በዚህ ሳምንት በጀሚሾ ታገኙት ይሆናል። እናመሰግናለን። ሰላም ጤና ይስጥልኝ ውድ የጀሚሾ ቤተሰቦች እንዴት ከርማችኋል? ዛሬ ልዩ እንግዳ ስለ አመራርነት ጥበብ፣ ስለ ማህበረሰብን ስለማገልገል ለረጅም ዓመታት ልንወያይ ከእንግዳዬ ከኒኒ ለገሰ ጋር እዚህ ታድመናል። ኒኒ በዩኤስ ፓተንት ኦፊስ እንደ ፓተንት ኦፊሰር ወይም ኤግዛማይነር ዋና ኤግዛማይነር ታስታኪኛለሽ ከተሳሳትኩኝ ሆና ትሰራለች ፕሮፌሽናሊ። ከዛ ባለፈ ግን ሁላችንም ኮሚኒቲያችን ውስጥ ኦልሞስት 25 ዓመት አሁን ወደ 26 ዓመት 25 ጨርሰናል ኮሚኒቲያችንን ስታገለግል እናውቃታለን። በወገኔ በተሰኘው ተቋም ማለት ነውና እዚህ ብቻ ሳይሆን ኢትዮጵያ ውስጥም መሰረት ያለው በጣም ብዙ ሰዎችን ህይወት የቀየረ ተቋም እዛ ላይ በአመራርነት እናውቃታለን። ኒኒ እዚህ ፕሮግራም ላይ ለመታደም ያለሽን ልምድ ለማካፈል ስለመጣሽ በጣም አድርጌ በተመልካቾች ስም አመሰግንሻለሁ። እኔም ጋብዛችሁ መጥቼ ይሄንን ቃለ መጠይቅ ልንቀያየር ስለተዘጋጀን ስለ እንግዳ ስላረጋችሁኝ በጣም አመሰግናለሁ። እሺ ተመልካቾች አብራችሁን ቆዩ። እናመሰግናለን። እንግዲህ ተመልካቾች ጨዋታችንን የምንጀምር ይሆናል። ቀጥታ ጥያቄዎችን ማንሳት አይደለም የምፈልገው። ኒኒ እንደው ለመጀመሪያ ጊዜ የምታዩት ካላችሁ ማታቋት ካላችሁ ከሌላ ሀገር ሆናችሁ የምታዩ ይሄንን ፕሮግራም እንድታቋት ማናት ኒኒ በተወሰነ መልኩ አስተዋውቂን እስቲ። ኒኒ ከየት እንደምጀምር ላስብ። እሺ ብዙ እህቶች፣ 2 ወንድሞች፣ እናት አባት ኢትዮጵያዊ ናት። የ3 ልጆች እናት ናት። ሌላው በቃ የኢትዮጵያን ኮሚኒቲ ማገልገል በጣም ልቧ የሚያስደስተው የሚታይ ደስታ በደንብ የሚነበብ ደስታ ነው። እውነት ነው። እና በጣም ጥሩ ባለቤት ያለኝ በጣም የሚገርሙ እህትና ወንድሞች ያሉኝ አንድ ኢትዮጵያዊት ነኝ። ደስ ይላል። በጣም ደስ ይላል። ሰዎችን ማገልገል ደስታ የሚሰጥሽ ነገር እንደሆነ በደንብ የሚነበብ ነገር ነው። በደስታ ሁሌ በቃ ፈገግታ ሞልቶ አምሹር ብዙ ፈተናዎች ውጣ ውረዶች እያሉ ራሱ በዛ ሁኔታ ነው ሁሌ ማይሽ እና ማቀሽ እና ያ ይመስለኛል። እስቲ እሱን በደንብ እንዳስሰዋለን። ግን የተወለደች እስቲ ወደ አሜሪካ መጣች፣ ረጅም ጊዜ ነው እዚህ ሀገር የኖርሽው። እስቲ የተወሰነ ነገር በይን። እሺ ቤተሰቦቼ ሲኖሩ እኔም ስወለድ አዲስ አበባ ነው የተወለድኩት። የተነገረኝ የተወለድኩበትን ባላቅም ሽሮ ሜዳ አካባቢ ተወልደን ከዛ በኋላ ግን እኔ የማውቀው ቤላ ነው። አዲስ አበባ ውስጥ ሳድግ ቤላ ነው።
እኔ የመጨረሻ ልጅ ነኝ ከቤተሰቦቼ ውስጥ 9ኛ ነኝ። እና ብዙ ስም እናቴ ክርስትና እናቴ ዘመዶች የሰጡኛል። መደምደሚያ፣ መድኃኒት፣ ምን የተለያዩ ነገሮች ሲባል ነው የጀመርኩት። የሚገርመው ግን የኒኒ አመጣጥ አንዳንድ ጊዜ ኒኒ ለምን ተባል ስለሚባል እስከሱ ልጀምርልሽ። ኒኒ የሚያስቀው የኔ ስም አልነበረም። ኒኒ የእህቴ ስም ነበር፣ መስከረም የምትባለው የኔ ታላቅ ማለት ነው። እና እሷ ትምህርት ቤት ስትመዘገብ እኔ ስወለድ እሷ ትልቋ ኒኒ እኔ ትንሿ ኒኒ ተባልኩ ማለት ነው። ስም ሳይወጣልን ቆየና 9ኛ ስትሆኚ ትንሽ በቃ ወላጆቹ ይረሱሻል ወይ ይደክማቸዋል፣ ተረስቶ ይሁን አላውቅም። እሷ ትምህርት ቤት ገባች። እኔ እሷ ትምህርት ቤት ስትገባ ትንሿ ኒኒ ሳይሆን ሙሉ ኒኒን እኔ ወሰድኩኝ። ከዛ ምንድነው አባቴ ሊያስመዘግበኝ ትምህርት ቤት ሲሄድ ስሜ ትንሿ ኒኒ ማለት ከበደው ወይም ኒኒ ማለት ከበደውና ለጊዜው ማሚቱ በሏትና ስም ሲወጣላት ይቀየራል ተባልኩ ማለት ነው። ከዛ ትምህርት ቤት ደግሞ ያስመዘገበኝ ናዝሬት ስኩል ነው። አንዳንድ ትንንሽም ሆነሽ ይሆኑ ማትረሻቸው ትውስታዎች አሉ አይደል? እንደ ረባሽ ልጅ አድርገው ያዩኝ። ምክንያቱም አቴንዳንስ ሲጠሩ ማሚቱ ማን እንደሆነች እኔም አልገባኝ እና ገና አጀማመሬ ሁሉ ምረብሽ ነው የምመስለው። እና ከዛ በኋላ ግን አክስቴ እንደተናገረኝ ከሆነ እናቴ እህት ቤተሰብ በደንብ ተሰብስበው አሰቡና ፍሬህይወት የሚል ስም ሰጡኝ። ፍሬህይወት እና በቃ ከዛ ግን ችግሩ የሚያቀኝ ወዳጅ ዘመድ ሁሉም ሰው በኒኒ ስለሆነ ቤት ጓደኞች ሲደውሉ አይ ፍሬህይወት የምትባል የለም ተብሎ ስልክ ሁሉ ይዘጋልና ለብዙ ጊዜ ፍሬህይወት ነው በኒኒ ያው ኒኒን ጠቅልዬ ያስኩኝና በጣም የሚገርም አጋጣሚ ነው። በዛ ነው በቃ ማንነቴ የጀመረው በእንደዛ ነው። ያው አሜሪካን ደግሞ ሌጋል ስሜ ሁለቱንም አረኩት። ኒኒ ፍሬህይወት ለገሰ። ስለዚህ በጣም አስቂኝ ነው። እኔም ባይስኪታ ድረስ የሳኩት ለምን መሰለሽ በጣም ያሳቀኝ ደግሞ አሁን እኔ ልጆቼን በርዝዴ ብዙ አላከብርም እና ባላከብርም ብለሽ ብትይ ራሱ የመጀመሪያ ልጅሽ ሲሆን ሁለተኛ ልጅሽ ሲሆን ሳታውቂው ታደርጊያለሽ የሆነ ነገር እና አሁን ልጄን ትንሿን ልጄን ይኸውልሽ ችላ ብለውሽ በርዝዴ እንኳን አላከበሩልሽም ብላ ማማ ቀደም ስትነግራት እየሰማው ነበርና እውነት ነው የመጀመሪያው አይረሳምና አሁን ስትይ ጭራሽ ስም ማውጣት ራሱ በቃ ብዙ ፕራዮሪቲ አይሆንም። ካልሆነ ግን መጀመሪያ ላይ ሲሆን ቤተሰብሽ አስቦ ኢቨን ሳትወለጅ ሁላ ስም ሊወጣ ይችላል ምናምንና አጋጣሚው በጣም አዝናኝ ነው። ቴንኪዩ ሼር ስላደረግሽን። ከዛስ እንዴት ነው ልጅነትሽ ወጣትነትሽ ላይ ምን ይመስል ነበር? ኢትዮጵያ ወደ አሜሪካስ መቼ መጣሽ የሚለው ነገር እስቲ ያጫውችን። እሱኛው ላይ በጣም በልጅነቴ ነው። በልጅነቴ ጥሩ ህይወት ላይ የቤተሰቦችን ትልቅ ማቀፍና የልጆች ማስተዳደግ እያለ ከባድ ህይወት ቤተሰቤ ላይ ተከሰተ ማለት ነው። እንደ ማንኛውም የኢትዮጵያን ታሪክ የቀየረው የ60ዎቹ መገደል ስለነበር ከተገደሉት ውስጥ አንደኛው የኔ አባት ነበረ እና በጣም ህይወት የጨለመበት የከበደበት ጊዜ እናቴ ብቻዋን እናትም አባትም ሁሉን ነገር መሆን በጣም ወጣት ነበረች እና የብዙ ኃላፊነት ጭነት የያዘችበት የፈተና ሰዓት ስለነበረ ብዙ ሰው የተፈተነበት ዘመድ የተፈተነበት የምታምኝበት ነገር ሁሉ ጥያቄ የሆነበት ሰዓት ነበርና ያኛው ህይወት በጣም ቤተሰብ እንዲቀርብ በጣም ተቀራርበን እንድንኖር አስገደደን። ብዙ ፈተናየን። ግን የእናቴን ጥንካሬ ምግረ መንገዱን ዘዴዋን ማንነቷን ጥንካሬዋን ይቅርባይነቷን ብዙ ነገር በተግባር አሳየችን እና በችግር ህይወት ውስጥ ግን ብዙ ተስፋ ያየ ህይወት በችግር ህይወት ውስጥ ብዙ ደስታና ሳቅ የነበረበት አጥር ግቢ ውስጥ በግንብ ተከልሎ ሰው በጣም የሞላለት ሀብታም ጥሩ የሚኖር ምናምን ይመስላል። ግን ውስጥ እናቴ ትጨነቅበት የነበረው ቤተሰብ የሄድበት መንገድ እያየሁ ያደግኩት በጣም ቀላል አልነበረም እና
የውጭንና የውስጡን አስተካክሎ አመሳስሎ መራመድ በልጅነት ጀምሮ ዝም ብሎ በማየት ያለ እድሜ ትልልቅ እህቶች ኃላፊነት ውስጥ ገብተው ቤተሰብ ሲያስተዳድሩ ማየት ስራ ለማግኘት ትምህርት የራስን የውጭ የመሄድ እድል ትቶ ለትንንሽ እህቶች መስዋዕት መክፈልን በእህቶች ያየሁበት እኛ እንዳይሰማን ሁሉም የሌላቸውን ሲያረጉ እዛው ቤተሰብ በቃ ያ ትልቅ ብዙ የህይወትን ትርጉም ከልጅነት ጀምሮ የገባኝ አሁን ቢሆንም ብዙ ነገሮችን እንዳስብ ህይወት ላይ የትኛው ነው ምርጫ ቦታ ያለው የትኛው ነው ሁሉም ነገር ጥለነው እንሄዳለን የሚለው ነገር እንድናስብ በከባድ ህይወት ውስጥ ማለፍ እሱን ያሳየን ይመስለኛል። ሌላው በጣም ለአጭር ጊዜ ነበረ አባቴ የወሎ አስተዳዳሪ ሆኖ ደጃዝማች ተብሎ የተሾመው። እንግዲህ ታሪኩን እንግዲህ ጊዜ ሲኖር አሁን ብዙ ሰውም የተለያየ የ60ዎቹን ታሪክ ሲያወጣ አሁን በቀደም አንድ ዝግጅትም ሳይዛ ላይ የተረዳሁት ነገር ምን አለ የድርቁ ጊዜ በጣም ከባድ ህይወት እንዳለፈ የብዙ ሰው ህይወት መጥፎ ሁኔታ ላይ እንደነበር መውጫ መንገዱ ከብዷቸው እንደነበር አስተዳደር ውስጥ የነበሩት እና አባቴ ከሌላ ቦታ ላይ በታማኝነት ስለወደዱት መውጫ ሲያጡ እሱ የግድ ለአንድ አመት እዛች ቦታ ላይ ገብቶ እንዲያገለግል ተደርጎ ለመገደሉም ምክንያት የሆነው ያ ነበረ። እንግዲህ ያው በልጅነት የነበረው እሱም ሲሞት ቤተሰብ መቅበር አለመቻሉ ማልቀስ አለመቻሉ ህፃን ሆነን ገና ሞት ምን እንደሆነ ስላልተረዳሁኝ እኛን ሰብስበው ወደ አክስቴ ቤት ልከው በቃ ነገሩ ሁሉ እንደ ህልም ይሆናል። ግን ትውስታም አለኝ አንዳንዴ ልጅ ስትሆኛ አታስታውሽም ሊባል ይችላል። አባቴ ከቤተሰብ ከልጆቹ መለየት የሚፈልግ ስላይደለ ለአንድ ከአመትም ያነሰ ነው የቆየው። በታሪክ እንደሚነገረው እዛ ሲቀየር ወደዛ ስንሄድ በደንብ በመኪናው ውስጥ ይሄ ላንድ ሮቨር ነገር ኢሜጁ አለኝ። ዳርና ዳር መንገዱ የነበረው የረሃብ ችግር የሰቆቃው እንትን በልጅነት አይምሮ የማይረሳ ግን በቃ አንዳንድ ጊዜ እንደ በህልም ይሆን ያየሁት ወይስ የእውነት ነው የውሸት ራስን የመጠርጠር አድጎም ነገሩ ሲወራ አይቼው ነው ወይስ ሰው ሲያወራ ብዙ ነገር አለ። እኔ ስለ አባቴም ሳወራ ምናምን አንቺ እኮ አልነበርሽም ይሄን አታስታውሽም ስለምባል እውነትና ውሸቱ ይደባለቅብሻል አይደል? የተነገረውን እያዳመጥኩ ነው የምላቸው ግን በግልጽ የሆኑ ማረሳቸው ጭንቅላቴ ውስጥ የተቀረጹ ብዙ ጭንቀቶች አሉ። የሰዎችም ይሁን የቤተሰቦችም ይሁን አሉ። ግን እግዚአብሔር ይመስገን ያ ሁሉ አልፎ ትምህርት ቤትም ደግሞ በአባቴ ምክንያት ናዝሬት ስኩል የነጻ ትምህርት እንዳገኝ እኔና እህቴን በትንሽ ሂሳብ እህቴ እየከፈለችልን እንዳንወጣ እሱንም ያውቁት ስለነበር አክብሮት ስለነበር እገዛ ተደርጎልን እንዴት እንደጨረስን ከደህና ቤተሰቦች ጋር ደግሞ ስትይ እነሱን መምሰል አንቺ ሳይኖርሽ ግን ሌላው ፈተና የራሱ እንትን አለው። ግን በጣም ከልጅነት ጀምሮ ህይወቴ ውስጥ አብረው ያደጉ የህፃንነት ጓደኞቼ ስለያራቅኩ ይመስለኛል እህቶቼ ብላቸው እነሱ ደግሞ በቃ የተረዱኝ ከልጅነት ጀምሮ አብረን እየተደጋገፍን ህይወትን የተወጣን አሁንም ብዙዎቹ ወገኔ መስራች አባሎች ውስጥ ያሉበት ከኪንደርጋርደን ጀምሮ ጓደኛም ስለነበርን የተወሰኑት በጣም ህይወትን አቅልለን የመያዝ እና ቁም ነገር ላይ አብረን የቀለድንም ልጆቻችንን በጥሩ አሳድገን ጥሩ ነገር ለመስራት የሚጥር ግሩፕ ሆኖልናል ማለት ነው። ከዛ ከነሱ ጋር ያሳለፍኩት ህይወት ደግሞ በጣም ህይወትን ጣፋጭ ያደረገ ብዙ ነገርን የሞላልኝ ነው። ከዛ ደግሞ በ17 ዓመቴ ማትሪክ እንደተፈተንኩኝ እድል አጋጠመኝ አሜሪካን ለመምጣት። እሱም ደግሞ በእኔ ስም የመጣ ወረቀት አልነበረም። አንድ በጣም የምወዳቸው አባባ ዘገየ የሚባሉ እሳቸው ለልጃቸው የምትባል ልጅ አላቸው እና እህቶቿ አሜሪካን ነው ብዙ ጊዜ የሚኖሩት። ለሷም በጣም ጓደኛዬ ስለነበረች
ለሷ የመጣ ወረቀት ነው 2 ኢንቪቴሽን ትርፍ መጥቷል ግን ላይ ስም የለበትም እና በቃ አንቺንም ይዤሽ ሄዳለሁ እስቲ እድልሽን ሞክሪ ምክንያቱም በሰዓቱ የኔ ቤተሰቦች ታግዷል ከሀገር መውጣት አይችሉም እህቶቼ ሲወጡ አንዷ በጅቡቲ በእግሯን የወጣቸው አንዷ በሶማሌ በጣም በሚያስፈራ በተሳቀቀ ሁኔታ ነው እና እኔ ግን እግዚአብሔር ብሎ ስሜም ኢንቪቴሽኑ ለኔ ባልተላከ ወረቀት ከነሱ ጋር አብረን ይሄድን እንደቀልድ ፕሮሰሱ አልቆ ቪዛ ተመቶ ፓስፖርት እጄ ገብቶ ወደ አሜሪካ እህቴ ጋር ለመምጣት እድል አገኘው እሱም የእግዚአብሔር ስጦታ ነው እንጂ እኔ የታሰበ ምንም አይደለም ከዛ ደግሞ አሜሪካን ሀገር ስመጣ እህቶቼ የሚሰሩት ስራ ትንንሽ ስራ ሆኖ ግን እኔ አልገባኝ ያው ከትምህርት ስለመጣው መጠይቃቸው እንዴት አድርጌ ነው አሁን ሰማሁኝ ሴፕቴምበር ላይ ትምህርት ሲከፈት የትኛው ትምህርት ቤት ነው የምትልኩኝ አልገባኝም እንደ ትምህርት ቤት እንደሚከፈል ምናምንና በቃ እነሱ ደግሞ አሁንም እንደገና ከልጅነት ጀምሮ የሚያደርጉትን እንክብካቤ አላቋረጡም ከሌላቸው ትንንሽ ስራ እየሰሩ አዋተው የመጀመሪያውን ሴሚስተር ሞንጋመሪ ኮሌጅ እንዲሄድ አደረጉ ወይ በሌላቸው አቅም አስመዝግበውኝ እና የብዙ ሰው ህይወታችን ላይ አንዳንዴ አይመስለንም ለእያንዳንዱ እርምጃችን የብዙ ሰው እጅ አለበት ብቻችንን ይሄን አረኩኝ የምንለው ነገር የለም ስንፈጠር ከእናት ጀምሮ ስንት ዓመት አዝላ ተንከባክባ ምናምን አካባቢው ረድቶ ጎረቤት ጠብቆ ዘመድ አዝማድ ቀጥቶ ስለዚህ የኔን ያረኩት እዚህ ደረስኩ ምለው ነገር ብዙም ባይሆን የብዙ ሰው እጅ አለበት ስለዚህ ከሀገር አወጣጤ ያንን ይመስላል አሜሪካንም መጥቼ እዛ ከሞንጋመሪ ኮሌጅ በኋላ አይ ቲንክ አንድ ሴሚስተር ደግሞ አንደኛዋ በጣም ከልጅነት ጀምሮ አብራኝ ደግሞ ጓደኛዬ ኬሊ እሷ ደግሞ ኬንታኪ ስኮላርሺፕ አግኝታ በሪያ ኮሌጅ ይባላል ከዛ አይዞሽኝ አንቺ ኔጋ ትመጫለሽ ስኮላርሺፕ አንቺም ታገኛለሽ ምናምንና ጥሩ ግሬድ አምሹር ይኖርሻል ምናምን ኢንካሬጅ አረገች አፕላይ አደረኩኝ ስኮላርሺፕ እነሱ ደግሞ ሲሰጡኝ አዳሪ በሪያ ኮሌጅ ኬንታኪ ከሷ ጋር ሌላዋ እህቴ በያት እሷ ጋር ደግሞ ኬንታኪ አቀለለው ከዛ የራሴን በራሴን የመምራት አቅም ሰጠኝ ትምህርት ቤቱ በጣም ጥሩ ትምህርት ቤት ነው ሁሉ ነገር ተከፍሎ ነው ፉል ስኮላርሺፕ ነው የሰጡኝ ስራ ደግሞ ልምድ አለ አይደል በሰዓት 1 ብር ወልዋይም ሆንሽ ቱተርም ሆንሽ የፈለገው ነገር ብትሆኝ እንትን ውስጥ ትምህርት ቤት ውስጥ በሰዓት 1 ብር ታገኛለሽ ምንም ችግር የለም ስለዚህ ግን የሥራ ልምድ አስገናኝ እኔ ዌትረስ ሆኜ ነበር በዛ ሰዓት ከትምህርት ውጭ እንትን አላቸው ምግብ ቤት አላቸውና አሜሪካኖቹን ምግብ ሰርቭ ማድረግ በደንብ ተማርኩኝ እና ያኔ ደግሞ የኢትዮጵያ ሁሉም እንደገና ይሄ የድርቅ ችግር ምናምን አብሮ የነበረበት ሰዓት ስለነበረ እነሱም ይጠይቃሉ ኬት ነሽ ሲሉ ኢትዮጵያ ግማሹ ኢትዮጵያ ኬት እንዳለም ኢትዮጵያ ያውቁትም ግማሹ ደግሞ ስለ ኢትዮጵያ የሚያውቀው አንቺ በጣም ጤነኛ ትመስያለሽ በጣም ጤነኛ ነሽ ምክንያቱም ያኔ we are the world ምናምን በጣም ለችግር እናዋጣ ኢትዮጵያ ልትሞት ነው ተብሎ ብዙ መዋጮ ይደረግ ስለነበር ማቀው ካሊፎርኒያ ነው ወይ ኢትዮጵያ ያለው ይለኛል ግማሹ አንቺ በጣም ጤነኛ ትመስያለሽ ለኢትዮጵያ ይለኛል አልተጎዳሽ ስለዚህ ወድቃ የአሜሪካን ሽግግሬ ያንን ይመስላል በጣም የሚገርም ነው በጣም ውብ አድርገሽ ገና ከልጅነትሽ ጀምሮ ሐሳቡን ጠብቆ ሲድረስ አድርሰሽናልና ደስ ይላል በጣም ከዛ በኋላ እስቲ ወደ ስራ የሄድሽበትን ደሞ ህይወት የቀጠለበትን ሴት ላይ ያረክሽበትን ሁኔታ እና በሰዓቱ ፈተነኝ የምትዩ ነገር ጊዜው በጣም ይለያል እንደዚህ አሁን ለሚመጣ ሰውና ባንቺ ዘመን ለነበረ ሰው እኩል አልነበረም ይመስለኛልና የሰውንም ኮሚኒቲንም የማግኘት አበሻውንም የማግኘት ፈጣሪ ብሎ ያው ቅርብሽ ሰዎች ብታገኝ ማለት ነውና እዛ ጋር የነበረው ፈተና ከነበረ እስቲ እሺ ከዛ በኋላ ከትምህርት ቤት ከባችለሬን ካገኙ በኋላ ጉጉት ነበረኝ አርኪቴክቸር ለማጥናት ግን ኢንዱስትሪያል ላይ ነው በሪያ የተመረኩት ከዛ አርኪቴክቸር ለማድረግ ዩኒቨርሲቲ ኬንታኪ ዩኒቨርሲቲ ኦፍ ኬንታኪ በጣም ብዙ ተፈታኝ ሆኖ ምናምን ነገር
በጣም ኮምፒቲቲቭ ነበርና አፕላይ አረኩኝና ፈተናውን በጣም አለፍኩኝና ተመርጠሻል ሲሉኝ ደግሞ አንደኛው አስተማሪ እኔ አንቺ መንሲ ኢንዲያና ብትሄጂ በነፃ ማስተርስሽን ትሰሪያለሽ ብሎ በኢንዱስትሪያል ማኔጅመንት ላይ ሲለኝ አሁን ማወዳደር ሌላ 2 ዓመት አርኪቴክቸር ላይ ልጨምር ወይስ ግን አየሽ እኛ ይሄ ዕውቀት ኖሮት አመራር ኖሮት ይሄን ብታረጊ ወደፊት ይሄንን ይሆንልሻል ያ ነገር ገና ብዙ አዳዲስ ስለሆነ መጪው የመከረን ይሄን ብታረጊ በዚህ ቀልልሻል የሚለን ብዙ አልነበረም በመላ ሊሆንም ላይሆንም ይችላል ግን ጥሩ ነገር ከመሰለን በቃ እሺ ምንም ነገር በራስ አስተሳሰብና ሚዛን ነው አይደለም የሚሄደው አስተማሪ እንደዛ ሲለኝ ነፃ ስኮላርሺፕ ደግሞ አግኝቼ እሰይ በቃ ምን ችግር አለው ነው አልኩኝና ወደ ኢንዲያና ለማስተርስ ቀጥታ ሄድኩኝ እግዚአብሔር ይመስገን እዛም ጥሩ ነበረ ከዛ በኋላ ግን ማስተርሴን ይዤ ወደ የተመለስኩት እህቴ ዲሲ ስለነበረች ወደ ዲሲ ነውና ምንድነው የሚገጥመው የሥራ ልምድ ከሌለ ቀጣሪ ፕሮፌሽናል ስራ ማግኘት በጣም ከባድ ነው በዛም ዘመን በዛ ሰዓት እና ያው ምንድነው አለመሰልቸትና ስራ እስከሚገኝ ድረስ አለመጠበቅ የተገኘውን ስራ መስራት ዌትሬሲንግም ጠራጊም ወልዋይም ምንም የተባለውን ሁሉ እየሰራው ግን አፕላይ አረግ ነበር እና ማአት ቦታ ኢንተርቪው አደርጋለሁ ተዘጋጅቼ ሄዳለሁ ግን መጨረሻ ላይ የ2 ዓመት ልምድ የለሽም የ4 ዓመት ልምድ በቃ ብዙ ኢንተርቪው አረጌ ድክም አለኝና አይ በቃ አይቀጥሩኝም ስል ምን ሰጠኝ ብዙ ኢንተርቪው ማረጌ ጥንካሬ ሰጠኝ አይቀጥሩኝም ግን ልሞክረው እና ከዛ አንደኛው ኢንተርቪው መጨረሻውን ሳደርግ በጣም በግሩፕ ሆኖ ጠየቁኝ ሁሉንም የሚጠይቁትን አስረዳው ምናምን መጥሩ መለስኩኝ ከዛ በኋላ ስለ ልምዳይ እንደው ጥሩ ነበር ልምድ የለም ሲሉኝ አይገርማችሁም ይሄ ኮንፊደንሱ አለ አይቀጥሩኝም ስለሆነ አይገርማችሁም እናንተም አታቁም ምን ያህል አቅም እንዳለኝ ግን ኢትስ ኦኬ ለምጃለሁ አልሻቸው ዋው ለምጃለሁ ትቀጥሩኛላችሁ ብዬ እንኳን አላሰብኩም ኢትስ ኦኬ ብዬ ግን በደስታ ነው እና በሁለተኛው ቀን ደወሉና ቀጥረንሻል እንትኔን አይተው ነው መሰለኝ በጣም ኢንትረስቲንግ አፕሮች ሆነባቸው እኔ እንኳን ያዋጣኛልን ብዬ ሳይሆን እንደዚሁ ተሰማሽን ነው ከዛ ግን ምንድነው እዛ ሲቀጥሩ የተረዳሁት ነገር ብዙዎቹን ነጮቹን የሚቀጥሩበት እኛን የሚቀጥሩበት አልገባኝም ግን እንኳን አልገባኝ ምክንያቱም በዛ ሰዓት anyway waitressing ምናምን ስትሰሪ ፕሮፌሽናል ለመስራት በሩን ከፍተሽ መግባት ነው ዋናው ከዛ ልምድ ካገኘሽ በኋላ የመቀየር ነገር አለ ስለዚህ እሱኛው ስለተረዳሁት የከፈሉኝን ገንዘብ ብዙ አላረገኝም እንጂ ማስተርስሽን ይዘሽ 18000 ብር መከፈል ማለት ህይወትሽን ወዴትም ልታደርሽበት ብዙ መስጪበት አይደለም በዛ ሰዓት በሰዓቱም ቢሆን ግን የቅዳሜና እሁድ ደግሞ እንትን ዌትሬሲንግ ስራ ኤረን ስፔስ ሚውዚየም ሹር ያኛው አየሽ ትምርት ቤት ሆኜ በአንድ ብር ሰርቪስ የሰራሁት ልምድ ሆነኝ እና ቅዳሜና እሁድ ያንን ኢንካሜን ሰፕሊመንት ያደርጋል ኤረን ስፔስ ደግሞ በቀን I don't know ወደ 2000 ሰው ምናምን ከ11 እስከ 4 o'clock ባለው እንደ ሞተር በጣም ሮጠን እሱኛውን እየሰራው ግን ደስተኛ ነኝ እሱኛው ኢንካም ተጨማሪ እንዳመጣ አገዘኝ ግን ከዛ ደግሞ በዚሁ ላይ የሚገርመው የኮሚኒቲ ነገር በር ተከፈተልኝ አሁን ቅድም ስጀምር ወደ ኮሚኒቲ እንዴት መጣሽ ጠይቅሻለሁ ላልሹ ምን ያያይዘዋል መሰለሽ እዚህ አካባቢ የመጀመሪያው ቴሌቪዥን ስቴሽን ካልተሳሳት አቶ ዮሐንስ ይባላል የጀመረው ተሳስቼ ሊሆን ይችላል አላውቅም ግን እኔ በዚህ የኮመንዌልት ቨርጂኒያ የሚባል እንደ ሜካኒካል ኢንጂነር ሆኜ ነው የተቀጠርኩት ሰማይ ኮንዳክተር ኢንዱስትሪ ላይ ከሰኞ እስከ ዓርብ ፕሮፌሽናሉን እንሰራለሁ ቅዳሜና እሁድ ኤረን ስፔስ ሚውዚየም ዌትሬሲንግ እንሰራለሁ ከዛ ምን እድል መጣ ኢሜጅ 2000 ተብሎ የመጀመሪያው ዲሲ ዲኤምቪ አካባቢ የታሌንት ሾው
የኔ ጓደኛና ግሩፕ አዘጋጁ ማለት ነው። ያ ታሌንት ሾው እሷ በጣም ስለምንዋደድ ከልጅነት ጀምሮ ኒኒ አንድ ነገር ተሳተፊ አንድ ነገር ግቢና በምን ዕውቀቴ ምን ይዤ ነው የምሳተፈው ስላት የፈለገውን ነገር ብትፈልጊ ጻፊ ብትፈልጊ ዝፈኝ ወይ ድምጽ በቃ አታውቂውም እድል ሰው ካልሰጠሽ ውስጥሽ ምን እንዳለ አታውቂውም ማለት የዛን ጊዜ በጣም ገፋችኝ እንድሳተፍና ያኔ ከእህቶቼ ጋር ለአባቴ ሙታም አመታቶች እንትኑ ሲል ለአባታችን ስሜታችንን በግጥም እስቲ እንግለጽ ሁላችንም እንጻፍ ተብሎ ገና የመጀመሪያ 2-3 እኔ ከየት እንደመጣም አላውቅም ግን ያው ስሜትሽ ሲጎዳ ግጥም ለስሜቴ መውጫ ሆነ ያገኘሁት ከዛ የጀመርኩት ነው። ይሄ ውስጤ ያለው ነገር ስሜታዊ ከሆንኩኝ በጽሁፍ አረጋውና አስቀምጣለሁ ይወጣል በቃ ወይም በግጥም ኢሞሽናል ከሆንኩኝ አወጣዋለሁ እና ያን ጀምሬ ስለነበር ይሄኛው ምን ፈጠረ ኦኬ ለዝግጅቱ አንድ ነገር እሺ ሁልሽ አሁን የጀመርኩትን ላቁምና ለዝግጅቱ ሳስበው ስለ አሜሪካ ልጻፍ ምክንያቱም ስመጣ አሜሪካን እንዴት እንደተቀበለችኝ አይነት በጣም ጥሩ ጻፊ ብቻ ማቅረብ አለብሽ እሺ አልኩኝና ስጽፈው ምንድነው ያረኩት ጭንቅላቴ ላይ ከአውሮፕላን ላይ ስሳፈር የነበረውን ሳፍሬ ስወርድ የተሰማኝ ስሜት ስደርስ ሙቀቱ በህይወቴ እኔ ሂዩሚዲቲን እና ሙቀትን አላውቅም ከዛ ደግሞ ከኢትዮጵያ ስትመጪ የመኪናው ማማር እህቶችን ሳያቸው አምሮባቸዋል ልብሳቸው እቃው ብቻ ያ ኤክስፒሪየንስን ስለጻፍኩት በግጥም በቃሌ ሪሳይት ለማድረግ ትውስታዬ ስለሆነ እንትን አላለኝም እና በአጭር ጊዜ ኢሜጅ 2000 እንትኑ ላይ ያንን በቃሌ ያለ ወረቀት አቀረብኩና ባልታወቀ ዘዴ ብዙ ኤክስፒሪየንስ ያላቸው የተለያዩ ዝግጅት ያረጉትን ተውና ዳኞቹ አንቺን መረጡ እኔን መረጡና አሸናፊ ተብዬ ባላሰብኩት ሁኔታ 500 ብር የመጀመሪያ አሸናፊ የመጀመሪያው ዶላር አገኘው ማለት ነው ስጦታ ከዛ እንደው ደግሞ ልክ እንዳንቺ አንደኛው እሱ ደግሞ እንዳለ ይባላል አንድ ስቴሽን የመጀመሪያው የሬዲዮ ስቴሽን የሱ ነበር አድማስ ሬዲዮ ይባላል አድማስ ሬዲዮ ከዛ እሱ ኢንተርቪው ላረግሽ ፈልጋለሁ ሲል እኔ ሬዲዮ መኖሩንም አላውቅም እና ስለምንድነው ኢንተርቪው አሁን ስላገኘሽው አዋርድና ስለግጥሙ እሺ አልኩና ስቱዲዮ እንሄዳለን ስቱዲዮ ሄደን ምን ቢጠይቀኝ ጥሩ ነው እሱም ተደናግጦ ነው መሰለኝ ህይወትሽ እንዴት ተቀየረ ሲለኝ ግራ ገብቶኝ ትላንት 500 ብር አልነበረኝም ዛሬ 500 ብር አለ ከዛ ወዳ ይኸው እስካሁን ጓደኞች ሆነናል በ500 ብር ነው ለውጡን ማየው እኔም ከዛ ከስቱዲዮ ይሄ ካሜራው ማን ነው ንግግሩ ሲቆም እንዴ አንተ ግን ምን አይነት ጥያቄ ነው በ500 ብር ምን አንደኛ ትላንት ነው ያገኘሁት በዚህ ላይ ህይወቴ እንዴት ሊቀየር የሚል ጥሩ ነው የሌለኝ ያለኝ በቃ ከዛ በጣም እሱ ብስቆ እኔም ስቀን ጓደኞች ሆነን ከዛ ይሄ ደግሞ ምን ከፈተ ሳላቀው የመጀመሪያው ቴሌቪዥን ስቴሽን ዲኤምቪ አካባቢ ካልተሳሳት ስሙን እንዳልሳሳት ፈራሁኝ ዮሐንስ አይደለም ብቻ ዮሐንስ ይሆን ይቅርታ ጊዜው ረዘመና እሱ ቴሌቪዥን ኒውስ ነው የሚቀርበው ከዛ እዛ ውድድር ላይ ያሉት ብለው ይሆን እህቶችም ስለሚያውቁ ይሆን ለምን አንከር ሆነሽ አትቀርቢም ምን እኔ ኒውስ ለማንበብ እሺ ግን ወዲያው ያልኩት ነገር እኔ ፖለቲካ ምናምን ነገር ውስጥ የፖለቲካ ኒውስ ማቅረብ ምናምን አይደለም ግን ማህበራዊ ኑሮ ላይ ከየት እንዳመጣሁት አላውቅም እንዴ ቤተሰብ ማህበራዊ ኑሮ ምናምን ነገር ላይ ካለ እሺ አይ ግድ የለም አንቺ እኛ አሁን እሱን አልጀመርንም ኒውስ ነው የምናቀርበው ይሄ በሰዓቱ የነበሩት የተለያዩ እዚህ ሀገር የሚሄዱ እንቅስቃሴዎች ኢትዮጵያ ያሉ ምናምን ያረጉታል ማለት ነው ያንን ሲያቀርቡ እኔ በቃ ይነግሩኛል ያቺ ኒውስ
እዚህ የቀረበውና በኢትዮጵያ በኩል ይሄ ይካሄዳል የሚሉት ምንም ማውቀው ነገር የለም። ብቻ ያቀረቡልኝ የተሰጠኝን አነባለሁ። ትንሽ ደቂቃ ናት። ከዛ እነሱ ውይይት አላቸው ምናምን። አሁን ደግሞ ያንን ሲያይ ነፍሱን ይማረው መኮንን ይባላል፣ መኮንን ዘውዴ። እሱ ደግሞ ዲሲ ፐብሊክ ስኩል የዲሲ ፐብሊክ ስኩል የትምህርት ዝግጅት ኃላፊ ነው። ይሄ የሚዲያ ሴክሽኑ ኃላፊ ነው። በዛ ሰዓት ምን ሰጥተውታል? ነፃ ኤርታይም የዲሲ ፐብሊክ ስኩል ሰጥቶታል። ከዛ እሱ አየና አፕሮች አደረገኝና አይ ቲንክ እንትኑ አለሽ ይሄ ማቅረብ እኔ ማቅረብ ይችላል። በጣም ገርሞኝ ማለት ነው። እነሱ ናቸው የሚያዩብሽ ያንን እኔ አይደለም። ያው ግን የተረዳሁት ምንድነው ውስጥሽ ያለውን ሰው እድል ቢሰጥሽ። ለዚህ ነው ሁልጊዜ ለሰው እድል መስጠት ውስጥ ያለውን ሊያወጣ የሚችለውን መክሊቱን ማውጣት የሚችለው ሰው ካመነብሽ ታረጊዋለሽ የሚልሽ ካለ ሌላው ያያል መሰለኝ። እንደዛ ነው የኔ የተቀባበለ እይታ ውስጥ የገባውና መኮንን ያን ነገር አይቶ ሲለኝ እሺ እንዴት እንስራ ሲል ቁጭ አልንና ስንነጋገር የመጀመሪያ የነገርኩት እኔ የምፈልገው አንድ የኢትዮጵያ ኮሚኒቲ እንደመጣ ኢንፎርሜሽን እንዴት ነው የሚያገኘው? አሁን የኢሚግሬሽን ጉዳይ ያኔ በጣም ችግር ነበር አይደል? ከኔ ጀምሮ ግን ለኔ የቀለለው ምንድነው ኒውዮርክ ታይምስ ኤቭሪዌር ይሄ በየቦታው ላይ ያለው መጋዚኑ ምኑም ያባቴን መገደል ምናምን ድብቅ አልነበረም እና ለኛ ቀላል ነው። ለሌሎቹ ግን ስትራግል የሚያደርጉ የሚቸገሩ አሉ። ይሄ ኢሚግሬሽን ላይ ኑሮን የማሸነፍ ላይ ወይም ደግሞ ቢዝነስ ካላቸው ኢትዮጵያኖችን የማስተዋወቅ ምናምን እንደሱ ከፈለክ አብረን እንሰራለን። በምን ሰዓት ነው የምንሰራው? እሱም የስራ ሰዓት አለ። ከሰኞስ ጋር መስራት አይችልም። ያው የዲሲ ፐብሊክ ስኩል እንትን ስለሚሉ የሚያስተላልፉበት ሰዓት የትምህርት ደረጃዎች በቴሌቪዥን ይተላለፉ ነበር። አሁን አላውቅም። ከዛ ግን ማታ ነው። አርብ ማታ እንገናኝና በማላቀው ዕውቀት ውስጥ የቴሌቪዥን ደግሞ አቅራቢ ሆንኩና አንድ አመት ብዙ ታሪክ ነው ያለሽ። እሱን አንድ አመት ያህል ነው ምናምን በጣም እሱ ብዙ ሰው ያውቃል። እንደዚህ ዕውቀት ያላቸው ትልልቅ አባቶች ታሪክ የሰሩ ኮሚኒቲያችን ኢትዮጵያን ኮሚኒቲ በዛ ሰዓት ዲሲ የነበረው ኢትዮጵያ ኮሚኒቲ እንደገና ኢሲዲሲ ደግሞ አብረው ለካ ታሪካቸውን ሲነግሩ ሁለቱ ነበሩ። ከዛ ሁለቱ እንዴት እንደሆኑ ያላወቅኳቸውን በኢንተርቪው ለመዘጋጀት በማረገው እሱ በሚነግረኝ ሰዎች በሚነግረኝ ሞር ኮሚኒቲውን ለማወቅ በቃ እና ያው ኢንተርቪው ሲደረግ ሰው ይደነግጥ። እኔ ከየት እንዳመጣሁት ኃይሉን አላቅም። ብቻ ጥያቄዎችን አወጣለሁ፣ መግቢያ አዘጋጃለሁ። ይነጋል። አንዳንድ ጊዜ 2 o'clock 3 o'clock ይሆናል። ከዛ ደግሞ ጠዋት ወደ ቅዳሜ ጠዋት ወደ ድሬሲንግ ደግሞ ትሄጃለሽ። ዋው ስለዚህ ይሄን ይመስላል። በጣም የሚገርም ነው እና ደግሞ ሀሳብ የምትገጭበት መንገድም በጣም ደስ ስለሚል ኢንጆይ እያደረኩ እየሰማሁት ነበረ። በጣም ደስ ይላልና ቅድም ጀምሮ ስትይ ነበረ ሰዎች አንቺ ጋር ያለውን አቅም አይተው እድል ቢሰጡሽ ደግሞ አንድ ሰው አንድ ቦታ ሲደርስ በራሱ አይደለም ሌሎች ሰዎች ያደረጉት አስተዋጽኦ አለ ገና ከውልደት ጀምሮ ብለሽ እያልሽ ነበርና አሁን ወገኔ ጋር እንዴት ያህል አመት በቃ በዚህ ኮሚትመንት እንዴት እንደሰራሽ ለራሴ ትርጉም እየሰጠኝ ነው የመጣሁት ከምታነሻቸው ነገሮች ተነስቼ ማለት ነውና እስቲ አሁን ደግሞ እንደ ወገኔ በዛ ሰዓት በዛ መልኩ በጣም ኢንትረስቲንግ የሆነ መንገድ ይዘሽ የመጣሽ ወገኔ ጋር ደግሞ እንዴት ደረሰ? ወገኔ እንዴት ተወለደ? ከራስሽ ያልፈሽ ልጆችሽን ቢዚ የምትሆኝበት ሀገር ነው፣ ስራ አለ፣ ህይወት አለ ምናምን። ከዛ አልፈሽ ግን አይ ነው ወገኔ ለሌላው ደግሞ ለድረስ ብለሽ እንድትይ ያደረገሽና ደግሞ ያንን ግሩፕ ፎርም አድርጋችሁ የጀመራችሁበትን ጊዜ ደግሞ አስታውሽን እስቲ። እሺ እሱኛው ደግሞ በቃ አሁን እንደዚህ ከልጅነት አብረን ያለ ነው ምን ያለ ነው እግዚአብሔር እያሳካልን አይሽ። አሁን እኔም ኬሊ ማለት እሷ ወደ በሪያ ኮሌጅ እንዲሄድ ያደረገችኝ እሷ፣ እኔ ኤልሲ ሁላችንም እዚህ አካባቢ ስንመጣ ተመሳሳይ ሰዓት ስለመጣን ሁላችንም ደግሞ ትምህርት ላይ ኢንቨስት ስላደረግን ፕራዮሪቲ ስለሰጠነው ስራ መያዝ ስንጀምር እጃችን ላይ ገንዘብ መያዝ ስንጀምር የጋራ ህልባችን ምንድን ነበር? እንዴት አድርገን ነው እኛ ተወጣ ነው የነበረውን ችግር። እነሱ እኔ ግሩፕ ውስጥ እርግጥ
ከኔ የተሻለ የነሱ የሚሆነው ምንድነው በልጅነታቸው አባት አላጡምና ያባትን ማንነት ያባትን ፍቅር ለብዙ አመታት ያዩም ቢሆን እኔ መሃል ላይ ሞር የመግፋት አቅም የሰጠኝ ያለፍኩበት ህይወት ያየሁት የእናቴን ጥንካሬ የልጁ እርስ በርስ ቤታችን ውስጥ በጣም ያስተሳሰረን በቃ ሁሌ አንዱን ከፍ ለማድረግ እኔ ይቅርና ያ ሰው ይለፍለት የሚለው ስሜት ነው በቃ እድሜ ልካችንን እህቶቼ መሐከል ወንድሞቼ መሐከል የነበረው ያ ግፊት ስለነበረ አሁን እዚህም ኮሚኒቲ ላይ ጓደኞቼን የማስተባበሩ ላይ በጣም ቀላል ነው አንደኛ ከምታውቂው ሰው ጋር ሲሆን ማንነትሽን ስለሚያውቁ ልትጎጂም እንዳልሆነ ወይም ደግሞ መስመር የሳተ ነገር ልታረጊ እንዳልሆነ እሱንም ይታወቃል አዎ ምክንያቱም ምንም መደብቅሽ ነገር የለም ከስወለድ ያው እንግዲህ አብረው ቁጭ ብለው አላዋለዱም እንጂናት ያቁኛልና ለዛም ይሆናል እነሱን ማሳመን ቀላል ነበር እኛ ህይወታችን እየተቀየረ ነው ምልሽ ይሄን ያህል የደላም ነገር ላይ ባንሆን ፕሮፌሽናል ስራ ላይ ገባን ዲግሪ ያዝን አሁን የኛ ኃላፊነት የሚሆነው የአንድ ኢትዮጵያዊ ህይወት ኢትዮጵያ ውስጥ ያለውን የማናቀውን ሰው መቀየር ነው እና ያንን ህይወት በጋራ ብናረገው አንድ እዚህ እየተነከርን እንሄዳለን አሰራር ላይ እኔ አንድ ብቻዬን ብሆን አንድ ሰው ነው ልረዳ የምችለው በአሜሪካን ህይወት ስናየው ነው ማለት ስለዚህ እንማከራለን እቅድ እናወጣለን ሐሳብ እናወጣለን በዚህ ልጆች እየወለድን ነው ነፍሳችን ጥፍት ይላል በዚህ ትምህርት ቤት አለ እንደገና ቮለንቲር ለማድረግ እንጥራለን በጥስጥስ ይያል ሐሳቡ እንዲሁ ያወራ ነው አመት ሲሆን ልጆቻችን አሁን የኔ ወደ 4 አመት ሲደርሳት የመጀመሪያዋ አንድ ቀን ጓደኛዬ እንደውም ሁለተኛ ዲግሪዋን ይሁን ስታገኝ አሁንም ኬሊ መሰለችኝ አይ ዛሬ ይሄንን ምረቃ ስንጨርስ አንለያይም አንድ አርስት ላይ በምን መልክ እንርዳ ድርጅቱን ምን እንበለው ይሄንን ሳንነጋገር አንለያይም ተባባልንና እንዲሁ እቅድ አንዳንዴ ቁርጥ አርገሽ ካልጀመርሽው ትክክል ሰዓት የለም አይበቃሽም የልጆች ሰዓት ይሻማሻል የሥራ ሰዓት አለ እንደገና በጎን ደግሞ እንዲህ ምናረጋቸው ያ ነገር ስላለ ቆርጠሽ ግን አንድ ስቴፕ የመጀመሪያዋን ከባዷ እውነት ነው ስለዚህ ምንድነው እሺ ምን ላይ እንስራ ኦርፋኔጅ ላይ እንስራ ኤችአይቪ ኤድስ በጣም የገነነበት ሰዓት ነው እንደገና ደግሞ ከአገር ለመውጣት ያለው ትግል አንዴ በምን ሚለውና ይሄ ሁሉ ኢሹ አለ እንደገና የኑሮ መክበድ አዛውንቶች መንገድ ላይ ይጣላሉ ደግሞ ሞር ያዳመጥሽ ጆሮሽ እየሰጠሽ ስትሄጂ የችግሩ ብዛት እንደውም እንዴ ይሄንን ችግር ልፈታው ይችላልው እንዴ ብላ ፓራላይዝ አርጎሽ እንደውም እንድትታዩ ነው የሚያደርግሽ ምንም ኮንትሪቢዩት ምታረጊ አይመስልሽም ከመብዛቱ የሚበቃ አይመስልሽም ከዛ አንድ ክሪኤቲቭ አይዲያ እንደውም ይሄንን ሐሳብ አንዳንድ ጊዜ በሰዓቱ ጥሩ ሐሳብ እንደውም ሰጀሽን የሰጠችን ሂሩት ለገሰ ትባሽ እኔ እህት እሷንም አካተናል እኔ የምለው እነዚህ እኮ የምታወሯቸው ሁሉ አደጋዎች ናቸው እና ለምን አደጋ ያልሆነ ቤተሰቦቹን ቀድሞ የሚደርስላቸው አሁን ፕሪቨንቲቭ ሜዲሲን እንደሚባለው ወይ ምናምን ነገር ያችን አይዲያ ስትመጣ እንደ ባትሪ ነው ሁላችንም በራልን እንደ መብራት አለ አይደል አዎ ከዛ ስንወያይ ምናልን አሁን እኮ ኦርፋኔጅ እናት ስትታመም መጥፎ ህይወት ውስጥ ስትኖር አቅም ሲያጣት እሷ ስትሞት ልጆቿ ማሳደግ አትችልም ልጆች እንዲሆናሉ ለእናት ቶሎ ብንደርስላት ለቤተሰብ ቶሎ ብንደርስ አዛውንቶች መንገድ የሚጣሉት ሰው እናት አባቱን ጠልቶ አይደለም ማስተዳደር አቅቶት ነው እሺ እኛ ከሀገር የወጣ ነው የተሻለ ኑሮ ፍለጋ ነው ግን አንድ ዜጋ እዛው ብናስተምረው ደስተኛ ከሆነ ላይወጣ እኮ ይችላል ኑሮ አይዞህ የሚለው ሰው ካለ ተወያየንና እቅድ ማውጣት አለብን ብለን ያሰብነው አንድ እናት ብናነሳ የሆድ ነገር ይሆናል ዳቦ መስጠት ማብላት እሷን ልጇን እንደምንም ሞቶ ተሟሙቶ ማስተማር አይ ኖ ልጁን ብቻ ካስተማር አይሆንም እናትም ልጅም ቤተሰብም ይኖር አንድ ቤተሰብ አቅፈን አደጋን ከልለው ምክንያቱም የድህነት አገር ውስጥ በጣም የከበደ ድህነት ሀገር ውስጥ አንድ እርዳታ ብቻ በመስጠት ህይወትን
መቀየር አይቻልም ለዘለቄታው ማለት ነው ለተወሰነ ጊዜ ለሁለት ለሶስት አመትን ብትመግቢያቸው ሆድ ሁሉ ጊዜ አዲስ ነው እናቴ ምትላለች ሁሉ አዲስ ነው ስለዚህ ቤተሰቡን አቅም ከኋላቸው አቅም እንሆናቸው አደጋ ቢመጣ እንደግፋቸው እና ለዘለቄታ አንዳንዴ ኤክስትሪም ፖቨርቲ ላይ ልጅሽ እንዴት እንደምትንከባከቢ ለምኖ ማብላት ብቻ ነው እንዴት እንደምታስተምሪው አስቤዛ እንዴት እንደምትገዢ ያ ሁሉ ነገር አታቂም ስለዚህ እኛ ምን አለን ኦኬ አሁን አንድ ቤተሰብ እንይዝና ያን ቤተሰብ እኛ ባለን ዕውቀት ባለን ኮኔክሽን እንዲደገፍልን እናረጋለንና አሁን እናቶቻችን ዘመዶቻችን መሬት ላይ ምክንያቱም እኛ ሩቅ ነን ያለነው እነሱ ኃላፊ እንዲሆኑ እነሱን ኬር ጊቨር እንበላቸውና አይን ይሆኑን ጉዳይ ያስፈጽሙልን እዛ ያለው መሬት ላይ ያሉትን ቤተሰቦች ይጠቁሙን ሲጠቁሙን ደግሞ መስፈርት አስቀምጠናል እሱ ምንድነው በጣም ችግር ውስጥ ይያሉ ለልጆቻቸው ግን የሚጥሩ ኑሮን ለማፍጫው ዝም ብሎ እንትን ብቻ ሳይሆን ኑሮን አሸንፎ የልጃቸውን ህይወት በትምህርት ማነጽ የፈለጉም ይሁኑ ግን ጥረት የሚያሳዩ ምናምን አለ እኛ ቀላል መሰለን እኛ በቃ በእኛ አቅም አሁን እኛ እናዋጣና ምክንያቱም መጀመሪያ አንቺ ሰርተሽ አንቺ ከራስሽ ኪስ አውጥተሽ ለፍተሽ ያን ነገር ካላሳየሽ ሰውን በመጠየቅ አላመንም ስለዚህ መጀመሪያ እኛ የት እናደርሷለን መጀመሪያ ይሄ ሐሳብ ነው ሐሳቡን ስራ ላይ እናውለውና ከዛ በኋላ ስራው ይሰራል አይሰራም ካወቅን በኋላ እንቀጥላለን በሚል እይታ ወላጆቻችን ቤተሰቦቻችን ዘመድ ስንጠይቅ በጣም ከባድ ግፊት መጣ ምክንያቱም እናንተ ልጆች አሁን ስንት ችግርና ድህነት ባለበት ሀገር ሰው ማምረጥ እንዴት ይቻላል እንደገና ያው እነሱም እያካፈሉ ነው ቤተሰቦቻችን እኮ አዲስ ነገር አይደለም መስጠት ለነሱ እድሜ ልካቸው ለኛ ነው አሁን ብዙ መስጠት ብርቅ ሆነ እንጂ እድሜ ልካቸው በኑሯችንም አይተነዋል እኛ ቤት ውሃ ካለ ምንድነው ባል ይዞ መጥቶ ለሁሉ ይሰጣል የተጋገረ እንጀራ ካለ አጥፈሽ ትሰጫለሽ እናቶች የሚያደርጉት እኮ ኖሯቸው አይደለም ውስጥኛ የኡነት እናቴ ስትሰጥ የተማርኩት ነገር ውስጥ ይሄን ያህል እኛን አጥብጎ ያበላን የዘይት ጥረት ምናምን ኖሮ ባዶ ሽሮ just ሽሮዋ ብቻ ተንተክትካ ሆዳችን አልራበውም እንጂ መብላት እንኳን ድክም የሚልሽ አይነት አንዳንዴ ድርቅ ብሎ ክራክ የሚያደርግ ሽሮ ሁሉ አይቻለው በጣም አንዳንድ ሰው አይመስለውም ግን ያም ሆኖ በመስጠት እንደዚህ የለመነ ይሄንን ስጡት ተብሎ ተጣፍቶ ከሌለው ላይ ነው እንጂ ኖሯቸው ማይ ያን ዘዴ እነሱ ለምደውት እንደገና አሁን ደግሞ በሉ እኛ ትንሽ ብር ልንሰጣችሁ ነው እና አንድ ቤተሰብ ያዙ ስንል የኡነት ከኔናስ ጀምሮ ደነገጠች ደግነታችሁን አስባለሁ ብረዳችሁ ደስ ይለኛል ግን ይሄ ቀላል ሐሳብ አይደል እናንተም በአገራችሁ ተስፋ እንዳትቆርጡ ምክንያቱም ችግሩ ከባድ ነው ከዛ ማሳመን ነበረብን እኔም እናቴ እንዳሳመንኩት ሌሎቹ እናታቸውን ወንድማቸውን ምክንያቱም ግዴላ በቃ አንድ አመትም ይሁን 2 አመት አርጉልንና ካልሰራኩ እንተዋለን እናንተ ከኪሳችሁ አይደለም አውጡ ያልናችሁ እኛ ገንዘቡን እንላክ ይሄን ቤተሰብ ግን ስልቱን አሳዩልን ከዛ በቃ ጨነቃቸው እሺ ሁንላችሁ ተባለ ግን ከባድ ስራ የሰጠናቸው ምንድነው ያ ቤተሰብ ሲነሳ እህል መሸመት አለበት እነሱ ናቸው የሚሸምቱት እህቴ እዛ ነበረች እንደውም የመጀመሪያውን ቤተሰብ እህቴና እሙን አስፋው የሷ ቤስት ጓደኛለች በጣም እነሱ ናቸው እንደው ሞራል የሆኑ ከትልልቆቹ ሰዎች አይዟችሁ ይሆናል እናንተ አስባችሁ ብለው የመጀመሪያውን ቤተሰብ ከጎዳና ተዳዳሪ ቤተሰብ ታርጌት ያደረጉት እናት በጣም የምትጥር የምትለፋ በቃ ግን ልብስ ታጥባለች አሻሮ ትቆላለች ልጆቿን መንከባከብ ትፈልጋለች ላስቲክ ቤት ውስጥ እንኳን ሆና ግን ከባድ ህይወት ውስጥ ነበረች እንደገና ደግሞ ባለቤትም አሉ እዛሽ ላስቲክ ቤት እሳቸው ደግሞ ትንሽ ሳስቡት መጥፎ የመጠጥ ልምድ ውስጥ ገብተው ነበር ብቻ ያችን ቤተሰብ የመጀመሪያ ምሳሌ አርገን ያነሳናት ቤተሰብ ብዙ ፈተነችን ብዙ አስደሰተችን ከብዙ አብረን ተጣብቀን ያችን ህይወታቸውን ከህልሽ መታው ከመኑ ትምህርት ቤት ከሃሁ ነው የጀመሩት
ከዛ በኋላ ያለው ውጣ ውረድ መንደር ውስጥ የነበረውን ህይወት እንዲያጠኑ መሀል ላይ ደግሞ በፈቃዳቸው አቃቂ ትምህርት ቤት አዳሪ እንዲገቡ በፈለጉት ትምህርታቸው ላይ እንዲበረቱ በጣም ጥረን ያ ሁሉ ነገር የእውነት የንጹህ ልብሽን እና እርዳታ ከሰጠሽ የሰው ህይወት ይቀየራል። ግን ያው መጣበቅ አለመሰልቸት እሱን ይጠይቃል እና ሳንሰለች ህይወታቸው በአይናችን እያየ ሲቀየር ጥሩ ሲሆኑ ከኛ ልጆች የበለጠ ያማሩ ሲሆኑ ልክ ደህና ስትለብሽ ደህና ስታምሪ እኮ ከየት መጣሽ የት ሄድሽ ምናምን እኩል ነን ያው ምንም። ስለዚህ ከአንድ ቤተሰብ ጀመርን። ይሄ ሲሆን ግን ሌሎችም እናቶቻችን እህቶቻችን ሲያዩ የዛን ቤተሰብ ለውጥ ሲያዩ አሁን ደግሞ እነሱ እንደ ጎርፍ ረገ እኛ ሰፈር ደግሞ ገለ ያለች ገለ ያለ አሁን እኛ አቅም የለንም አስበሉ አታብዙብን። ስለዚህ የወገን ያካሄድ ቤተሰቡን እንዳለ አቅፈን ከጀርባ እንዴት ነው አደጋ ሲደርስ ሲንሸራተቱ ካልደገፍሻቸው ኤክስትሪም ፖቨርቲ ላይ በመመገብ ብቻ በማብላት ብቻ በማስተማር የራበውን ሰው ማስተማርም አይቻልም። መጀመሪያ መብላት አለበት። ቤት ከሌለው ዝናብም እየዘነበበት እናትዮም እናት ትታመማለች። እናት ከታመመች ልጁ ትምህርት ቤት ሂድም ብትዩ አይሄድም። የተያዘ ነው። ስለዚህ የወገን ያሰራል እንዳለ የቤተሰቡ መዋቅርን ሙሉን ይዞ መዋቅሩ እንዳይላላ በተለያየ መንገድ የሚመጣውን አደጋ አብሯቸው አይዟችሁ ያለ እየተካፈለ ህይወታቸውን አስቀጥሎ ጥሩ መስመር ማስያዝ ከዛ መልቀቅ እንደዛ ነው። በጣም በጣም ደስ ይላል። እንዳልሽው አሁን ብዙ ድርጅቶች ሊኖሩ ይችላሉ ልጆቹን የሚደግፉ ማለት ነው። ግን ልጆቹን እየደገፍሻቸው ወላጅ ችግር ላይ ቢወድቅ እናት ብትታመም ትምህርት ቤት መሄድ አይችልም። ገብቶሻል? ስለዚህ እናንተ ሙሉ ቤተሰቡን መያዛችሁ በጣም ደስ የሚል ነገር ነው። ከዛ ሳልፎ ወደ ህዝብ ጋር የመጣችሁት መቼ ነው? ከአቅማችሁ በላይ ሲሆን ነው? ሰውን እንዲህ ኤቨንት እያዘጋጃችሁ አመታዊ ሰው እንዲሳተፍ ደግሞ ለሰው እድል ነው? ሁሉም ሰው እንደናንተ አቀናጅቶ ይቅርታ በየአካባቢው እንደዚህ ፎርም አድርጎ ላያደርግ ይችላል። ግን እናንተ በሰራችሁት ፕላትፎርም ላይ ገንዘብ ማውጣት ቀላል ነገር ነው። ገንዘብ እንዲሰጥና እንዲሳተፍ የዛ አካል እንዲሆን ደግሞ ወደ ማድረግ እንዴት ሄዳችሁ? ለስራ ስንሄድ እባካችሁ ጎብኙን ተባልን ማለት ነው። ሄደን ስንጎበኛቸው ወደ አበልቲ ጅማ ትምህርት ቤት ፈራርሶ አካባቢው ተበትኖ ተማሪዎች ተበትነው አስተማሪም ክፍያ ስላላገኙ ተበትነው በጣም እንደው በጣም በቃ ልብሽን የሚነካሽ ሁሌ በቃ ይሄ ነገር ምንሰራው ለዚህ ነው ብለሽ እንድትይ የሚያደርግሽ አይነት ስቶሪ የምታስታውሺው ካለ ምትነግሪን? ምንድነው የምናካትተው ቤተሰቡን ማነህ ከየት መጣ ወዴት ነህ ምንድነህ አይደለም።